እግዚአብሔር ከአንቺ ሰው ሁሉ ራዊታም ከአንድ ሕይወት ከአንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በልሳኑ እንዳመሰገነች እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘው ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በሌሊት ዓለት የሔዋን ጽሩ የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሮ ደመና ተጭኖ መጥቶ በማኅፀንሽ አደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። አብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር አንቺ ባርኪ ከአንቺ ወልድ ዘንድ የወለደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመና ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽ አማኑኤል የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ቅዱስ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ቅዱስ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውደድ ልጅ እናትን አገልጋይ ተብለሻልና እግዚአብሔር ባሕርይሽን ባሕርያት አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንበድለው እርሱ ከሚወድ ከልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ልመናዋ ክብሯ በእውነት ለዘለዓለም ይደርብንና አምላክን የወለደ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። እመቤታችንና ዮሴፍ በአንድነት እግዚአብሔርን ሲያመሰግኑ ኖሩ። ከ9 ወር በኋላም የይሁዳ ዕፃ በምትሆን በቤተልሔም ከዋሻ ውስጥ ሕፃን ጌታ ተወለደ። አማኑኤልም አለችው። አውራ ጣቱንም አሰረችው፣ በበረትም አስተኛችው፣ የበለስ ቅጠልም አለበሰችው። በመንገድ መካከል ስለተወለደ ከዚያ ከሚያድሩበት ቦታ አልነበራቸውምና። ከሰማይ የሚኖሩ ብዙ ሠራዊተ መላእክትን በሰማይ ለእግዚአብሔር ምስጋና ይገባዋል፣ የሰውም ግዕዛኖች ሰጠው ዘንድ በምድር ዕርቅ ተጀመረ እያሉ መጡ። ሰውን የወደደ ድንቅ ንጉሥ ክርስቶስ ተገለጸ። ስሙ ገብርኤል የሚባል መልአክ መንጋቸውን ተግተው ፈጽመው ሲጠብቁ ወደ እረኞቹ ሰዎች መጣ። ከእግዚአብሔር የታዘዘ መልአክ ከመካከላቸው ቆመ። የእግዚአብሔርም ብርሃን በላያቸው በራ። ለእናንተ የሚደረግ ፍጹም ደስታ እነሆ እነግራቸዋለሁ። እንግዲህ እንዲህ የሚል ጽሑፍ ስለነበረ በይሁዳ ዕፃ በቤተልሔም መድኃኒት ጌታ ተወልዷልና። መልአክም ከእሳቸው ዘንድ ወደ ሰብአ ሰገል ሄዶ ተወለደ ብሎ ነገራቸው። እነሆ እኔም ሰብአ ሰገል ኮከብ እየመራቸው ተነሱ። እጅ መንሻም ወርቅ፣ ከርቤ፣ ዕጣን፣ ሽቱ አመጡለት። ከሄሮድስ ዘንድ ደርሰው የተወለደው የእስራኤል ንጉሥ ሕፃ ወዴት አለ አሉት። በተፈጥሮ ገንዘቡ የሚሆን ኮከቡን አይተን እንሰግድለት ዘንድ መጥተናልና። ሄሮድስም ክርስቶስ በወዴት ይወለዳል ብሎ አታለላቸው። እናንተም ሂዳችሁ ያገኛችሁት እንደሆነ እኔም ሄጄ እሰግድለት ዘንድ ወደ እኔ መጥታችሁ ንገሩኝ አላቸው። ሰብአ ሰገልም በኮከብ እየተመሩ መንገዳቸውን ሄደው ቤተልሔም ደርሰው በዋሻ ላይ ተቀመጡ። እኒህም ሰብአ ሰገልና እረኞች ወደ ዋሻ ገብተው አምላክን የወለደ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ፊት ሰገዱ። ሳጥናቸውንም ከፍተው እጅ መንሻ ወርቅ፣ ከርቤ፣ ዕጣን አገቡለት።
በዚያችም ዕለት በመንፈቀ ሌሊት መልአክ ሄሮድስ ባለበት በኩል እንዳይመለሱ በሕልም ነገራቸው። በሌላ መንገድ ተመልሰው ወደ አገራቸው ገቡ። ርጉም ሄሮድስም ሰብአ ሰገል እንደዘበቱበት በሰማ ጊዜ ጭፍሮቹን ላከ። በቤተልሔም ውስጥ የነበሩ ጭፍሮች ቁጥር የሌላቸውንም ሕፃናት ገደላቸው። ያን ጊዜም ኤርምያስ በራማ ቃል ተሰማ ብሎ የተናገረው ነገር ደረሰ፣ ተፈጸመ። ይኸውም ለቅሶ ጩኸት ሆነ። ራሔል ለልጆቿ ስታለቅስ መረጋጋትን ልቅሶ መተውንም አይሆንም አለች። ስፍር ቁጥር የሌላቸው ሕፃናትን ሁሉ ሄሮድስ በገደላቸው ጊዜ ከእግዚአብሔር የታዘዘ መልአክ ለዮሴፍ ታይቶ ማልደህ ተነስተህ ሕፃኑን ከእናቱ ጋር ይዘህ ወደ ግብፅ አገር ሂድ፣ ተመለስም ብዬ እስክነግርህ ድረስ ከዚያ ኑር አለ። ዮሴፍም ከመኝታው ተነስቶ አምላክን የወለደች በድንጋሌ ሥጋ በድንጋሌ የጸናች ክብርት እመቤታችንን ልጇን ወዳጇን ይዞ ወደ ግብፅ አገር ወረዱ። መላእክት እየተከተሏቸው ግብፅ ከሚባል አገር እስኪደርሱ ድረስ ይመሯቸው ነበር። ልመና ክብሯ በእውነት ለዘላለም በእውነት ይደርብን። በሰላም ያሳድረን፣ በሰላም ያውለን። የተባረከ የተቀደሰ ቀን ያድርግልን። ሀገራችን ኢትዮጵያን ይጠብቅልን። ሕዝቧን በፍቅር በሰላም አንድ ያድርግልን። እኛንም በያለንበት ይጠብቀን፣ ከክፉ ነገር ሁሉ ይሰውረን። አስቡን አትርሱን ያሉትን ሁሉ እግዚአብሔር